ውድ የዝግጅታችን ተከታታዮች እንደምን ሰንብታችኋል? ይህ በየሳምንቱ በጄንድቢ ሚኒስትሪ እየተዘጋጀ የሚቀርብላችሁ ሳምንታዊ ፕሮግራም ነው። እግዚአብሔርን ስለ ዛሬውም ቀን እጅግ አድርገን እናመሰግነዋለን። እግዚአብሔር መልካም አምላክ ነው። በዚህ በጀመርንላችሁ ከአስቸጋሪ ሰዎችና አስቸጋሪ ሁኔታዎችን ኢየሱስ እንዴት መፍትሄን ያደርግ ነበር የሚለውን ትምህርት እየተማርን ጥቂት ሳምንታት አልፈዋል። ይህ ፕሮግራም ያመለጣችሁ ወደ ኋላ መለስ ብላችሁ ፕሮግራሞቹን እንድትመለከቱ እናበረታታችኋለን። ዛሬም ቀጣዩን ሐሳብ ስንነጋገር እግዚአብሔር እንዲባርከን ከኔ ጋር አብረን እንጸልይ። እግዚአብሔር ሆይ እናመሰግንሃለን። ዛሬም ደግሞ በፊትህ በቃል ዙሪያ ተሰብስበናል። ማናቸው በየትኛቸው መንገድ ሆነው እንደሚያደምጡን በምን አይነት ሁኔታ ውስጥ እያለፉ እንደሚሰሙን አናቅም። ለእያንዳንዳችን ግን እንደሚረባን እንደሚገባን አድርገህ እንድትናገረን እንድታስተምረን እንለምንሃለን። ጊዜያችንን ሁሉ ባርክ፣ በኢየሱስ ክርስቶስ ስም አሜን። ባለፈው ሳምንት ጌታ ኢየሱስ አስቸጋሪ ሰዎችና አስቸጋሪ ሁኔታዎችን የሚያልፍበትን ጥበብ ከቃሉ ላይ ተምረናል። ያም ጌታ የትኛውንም ነገር ከማድረጉ በፊት ስለ ሁሉ ነገር የአብን ፈቃድ በመጠየቅ ይጸልይ ነበር። ይህ ምንም አስቸጋሪ ሁኔታዎችና አስቸጋሪ ሰዎች በአገልግሎቱ ላይ ቢገጥሙትም እነዛን ሁሉ ማለፍ የሚችልበትን ጥበብ እንዳገኘበት ተነጋግረናል። የእግዚአብሔርን ፈቃድ በጸሎት በሁሉ ነገራችን ውስጥ መጠየቃችን ብቻ ሳይሆን ደግሞ የእግዚአብሔር ፈቃድ ካልሆነ ነገሩ እንዲቀር ሁሉ መጸለይ እንደሚገባንም አንስተን ተነጋግረናል። ዛሬ ጥቂት ጠለቅ ብለን ደግሞ ሐሳቡን አስፍተን የምንማርበት ጊዜ ይኖረናል። ይኸውም የመጀመሪያዋ ቤተክርስቲያንና ሌሎችም ደግሞ ሐዋርያት በይበልጥ ሐዋርያው ጳውሎስን አገልግሎቱንና ሕይወቱን በተመለከተ ሰፋ ባለ መንገድ እንዴት ነው መጸለይ ያለብን የሚለውን እንመለከታለን። ከዛ አስቀድመን ግን አንድ ዝማሬን እንዘምራለን። ከዝማሬው ጋር አብራችሁን ቆዩ። አባትነት ሁሉ ከሚሰየምበት ዙፋን ካለበት እንበረከካለን። ጉልበቴ ይታጠፋል፣ ሸክሜ ይራገፋል። እንበረከካለን። ጉልበቴ ይታጠፋል፣ ሸክሜ ይራገፋል። አባትነት ሁሉ ከሚሰየምበት ዙፋን ካለበት እንበረከካለን። ጉልበቴ ይታጠፋል፣ ሸክሜ ይራገፋል። እንበረከካለን። ጉልበቴ ይታጠፋል፣ ሸክሜ ይራገፋል። የሕይወቴንና የኑሮዬን ሸክም ቀኑን ሙሉ ይዤው አልመላለስም። ጠዋት ተነስቼ ስደፋ በፊቱ ሸክሜ ተራግፎልኝ ይሆናለሁ ብርቱ። ያለ ምክንያት አይደል የምንበረከከው፣ ሰምቶ የሚመልስ አምላክ ስላለኝ ነው። ያለ ምክንያት አይደል የምንበረከከው፣ ሰምቶ የሚመልስ አምላክ ስላለኝ ነው። አባትነት ሁሉ ከሚሰየምበት ዙፋን ካለበት እንበረከካለን።
ጉልበቴ ታጠፋል ሸክሜ ይራገፋል እንበረከካለሁ ጉልበቴ ታጠፋል ሸክሜ ይራገፋል አባትነት ሁሉ ከሚሰየምበት ዙፋን ካለበት እንበረከካለሁ ጉልበቴ ታጠፋል ሸክሜ ይራገፋል እንበረከካለሁ ጉልበቴ ታጠፋል ሸክሜ ይራገፋል ያለኝን የልቤን ለማውራት በፊቱ ከእግሩ በታች ስሆን ይመጣል መንፈሱ መልስ እስኪመጣልኝ በፊቱ ያለ እረፍት መንፈስ ያግዘኛል ከልብ እንድቃትት አምናለሁ ይራገፋል በላይ ያለው ሸክም በፊቱ ወድቄ ያለ መሳሌት አምናለሁ ይራገፋል በላይ ያለው ሸክም በፊቱ ወድቄ ያለ መሳሌት አባትነት ሁሉ ከሚሰየምበት ዙፋን ካለበት እንበረከካለሁ ጉልበቴ ታጠፋል ሸክሜ ይራገፋል እንበረከካለሁ ጉልበቴ ታጠፋል ሸክሜ ይራገፋል አባትነት ሁሉ ከሚሰየምበት ዙፋን ካለበት እንበረከካለሁ ጉልበቴ ታጠፋል ሸክሜ ይራገፋል እንበረከካለሁ ጉልበቴ ታጠፋል ሸክሜ ይራገፋል አባቴ ነውና ይሰማኛል ብዬ ልጠይቅ ልረዳ ያለኝን ከልቤ ፊቱ ስንበረከክ ደስታን እሞላለሁ ለጠየቅኩት ሁሉ መልስን አገኛለሁ እንዲሁ አይደለም በፊቱ መውደቄ ማንነቱን በደንብ ገብቶኝ ነው አውቄ እንዲሁ አይደለም በፊቱ መውደቄ ማንነቱን በደንብ ገብቶኝ ነው አውቄ አባትነት ሁሉ ከሚሰየምበት ዙፋን ካለበት እንበረከካለሁ ጉልበቴ ታጠፋል ሸክሜ ይራገፋል እንበረከካለሁ ጉልበቴ ታጠፋል ሸክሜ ይራገፋል አባትነት ሁሉ ከሚሰየምበት ዙፋን ካለበት እንበረከካለሁ ጉልበቴ ታጠፋል ሸክሜ ይራገፋል እንበረከካለሁ ጉልበቴ ታጠፋል ሸክሜ ይራገፋል ተነስ የኔ ጌታ ስራ እንደ ቀድሞ ይብቃኝ ድካሜ ይወገድ ፈጽሞ ከከበበኝ ነገር
መፍትሄ እንድትሆን ወደ አንተ ጠራለሁ። ኢየሱስ የምትሰማኝ ልጥራ በማለዳ ልጥራ በጠዋቱ ልጥራ በማለዳ ልጥራ በጠዋቱ ዛሬ የምታድሰኝ ኢየሱስ የናዝሬቱ ኢየሱስ የጥንቱ ልጥራ በማለዳ ልጥራ በጠዋቱ ልጥራ በማለዳ ልጥራ በጠዋቱ ዛሬ የምታድሰኝ ኢየሱስ የናዝሬቱ ኢየሱስ የጥንቱ ስለነበረን የዝማሬ ጊዜ እግዚአብሔርን እናመሰግነዋለን። እውነት ነው፣ አባትነት ሁሉ በሚሰየምበት በአብ ፊት መንበርከክ ምን ያህል እንደሚያዋጣ ከጌታ ከኢየሱስ ከራሱ ከአገልግሎቱ ከሕይወቱ ባለፈው ሳምንት ብዙ ነገር ተምረናል። ዛሬም ባለፈው ሳምንት ካቆምንበት የሚቀጥል ሐሳብ ይዘንላችሁ መጥተናል። በይበልጥ ዛሬ የምናተኩረው ከጌታ ከኢየሱስ ሕይወት መጸለይ ለሚያደርገው ነገር ሁሉ ሳይጸልይ እንደማያደርግ ተማረን። የመጀመሪያዋ ቤተክርስቲያንስ ይህንን ምሳሌ ተከትላ ሄዳለች ወይ? ሐዋርያት ደቀ መዛሙርቱ ይህንን ምሳሌ ተከትለው ሄደዋል ወይ የሚለውን ሐሳብ ይዘን ሌሎችም ከጸሎት ጋር የተያዙ ሐሳቦችን ይዘን እንነጋገራለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ሐዋርያው ጳውሎስ ባለፈው ሳምንት የተወያየንበትን ሐሳብ በብዙ ደብዳቤዎቹ ላይ አስተምሮታል። እንደመነሻም እስቲ ፊልጵስዩስ ምዕራፍ 4 ከቁጥር 6 እስከ 7 ያለውን ቃል እናንብበው። በነገር ሁሉ በጸሎትና በምልጃ ከምስጋናም ጋር ልመናችሁን በእግዚአብሔር ፊት አቅርቡ እንጂ ስለ ማንኛውም ነገር አትጨነቁ። ከማስተዋል በላይ የሆነው የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል ይላል። ሐዋርያው ጳውሎስ ብዙ ጊዜ በደብዳቤዎቹ ላይ ከሚጠቀምባቸው ቃላት መካከል በነገር ሁሉ የሚለው ቃል ነው። ብዙ ነገሮች አጠቃሎ መጻፍ ሲፈልግ ይህን ቃል ይጠቀማል። ለኛ በነገር ሁሉ ማለት ምንድን ነው? እዚህ ቃል ውስጥ ኑሯችንን፣ ሕይወታችንን፣ አገልግሎታችንን ከሌሎች ሰዎች ጋር ያለንንና ብዙ ሌሎች ነገሮችን ሁሉ ማካተት እንችላለን። ስለዚህ ሐዋርያው በነገር ሁሉ በጸሎትና በምልጃ ከምስጋናም ጋር ልመናችሁን በእግዚአብሔር ፊት አቅርቡ እንጂ ስለ ማንኛውም ነገር አትጨነቁ ይለናል። አሁን ስለ ጸሎት አይነቶችና ስለ ጸሎት ክፍሎች በዝርዝር ለመነጋገር ራሱን የቻለ ጥልቅ መጽሐፍ ቅዱሳዊ ትምህርት ያስፈልገናል። ነገር ግን በሁለት የተከፈሉ የጸሎት አይነቶችን ፈጠን ብለን እንመልከታቸው። በምልጃ ከምስጋና ጋር የሚሉ ሁለት ዋና ነገሮች ናቸው። ጸሎት ምልጃና ምስጋናን የያዘ ነው። ጸሎት ማለት ከመለኮት ጋር የግንኙነት ዋናው መስመር እንደሆነ ልታውቁ እንወዳለን። አንድ ሰው ጸለየ ስንል በአይን ሊታይ፣ በጆሮ ሊደመጥ፣ በእጅ ሊዳሰስ የማይችለው መንፈስ የሆነውን አምላክ የሚገናኝበት መስመር ውስጥ ገባ እንደማለት ነው። ለዚህ እኮ ነው ሰይጣን በተቻለው መጠን ይህንን ግንኙነታችንን ስለማይወደው ከጸሎት መስመራችን እንድንርቅ የማያስቀምጥብን መሰናክል የለም። የሚገርመው ደግሞ ሰዎች ስንባል ከግንኙነት ጋር የተጣመረ ሕይወት ያለን ሰዎች ነን። ታዲያ መንፈስ ከሆነው አምላካችን ጋር በዚህ የጸሎት መስመር እንዳንገናኝ ብዛት ያላቸው ሶሻል ሚዲያዎችን በመፍጠር ከአምላካችን ጋር ያለውን የግንኙነት መስመር ሊያቋርጡልኝ ይችላሉ የሚላቸውን ነገር ሁሉ ሰይጣን
በፊታችን አቅልሎ በመክፈት ያርቀናል። ከነዚህ ሰይጣን በስፋት ከሚጠቀምባቸው መካከል አንዱ ቴሌቪዥን ነው። ስለዚህ ነገር አንድ ሰው ያስተማረውን በጣም ጠቃሚ የሆነ ነገር እናካፍላችሁ። ቴሌቪዥን የሚለው ቃል ዝም ብሎ የወጣ ስም አይደለም። የሁለት ቃላት ውህደት በመሆኑና ቴል ማለት መናገር ሲሆን ቪዥን ደግሞ ያው እይታ ወይም ራእይ ብለን የምንተረጉመው ቃል ነው። ታዲያ ሁሉ ጊዜ በቴሌቪዥን ፊት ቀርበን ስንቀመጥ እኛ ውስጥ ያለውን ሳይሆን ሌሎች ሰዎች ውስጥ ያለውን የፈለጉትን ቪዥን ወይም እይታና ራእይ የምንቀበልበት መስመር ነው። እንደምታውቁት ቴሌቪዥን ፕሮግራም አለው። ይህንን ፕሮግራም የሚያወጣልን የቴሌቪዥን ጣቢያው እንጂ እኛ አይደለንም። ስለዚህ እነሱ ባወጡልን ፕሮግራም የፈለጉትን ቪዥን ወይም እይታ ወደ አይናችን መልእክታቸውን ያስተላልፉልናል ማለት ነው። ስለዚህ በቴሌቪዥን ፊት ስንቀርብ እኛ የራሳችን የሆነ እይታ ወይም ቪዥን የለንም ማለት ነው። ሌላው ቴሌቪዥን ብሮድካስት አለው። ብሮድካስት ማለትም የሁለት ቃላት ውህደት ሲሆን ያለ ዓላማ ዝም ብሎ ያገኘው ስም አይደለም። በአንድ አነስተኛ ቴሌቪዥን ስር ተቀምጠን ስንመለከት ካለንበት ቦታ የትም ሳንንቀሳቀስ ወደ ሌላ ሩቅ የዓለም አጥናፍ ቴሌቪዥናችን ይዞን ይሄዳል። ቦርደር ወይም ድንበር ጥሰን እንሄዳለን። ቴሌቪዥን አንዱና ዋነኛ የጸሎት ጠር ነው ሲባል ዝም ብሎ አይደለም። ምክንያቱም 1 ሰዓት ተኩል የሚወስድ ፊልም ለማየት ከቴሌቪዥን ስር የተቀመጥነውን ያህል 10 ደቂቃ የሚሆን ጸሎት በመጸለይ መንፈስ ከሆነው አምላካችን ጋር ጸሎት በሚባል መስመር መገናኘት እጅግ ይከብደናል። ከጥቂት ሰዎች በስተቀር በቴሌቪዥን ስር ተቀምጦ ያውም የሚያጓጓ ፊልም እያየ እንቅልፍ የሚወስደው የለም። ነገር ግን ሁሉም ሰው በሚያስብል ደረጃ ለጸሎት ተንበርክኮ እንቅልፍ የሚወስደው ሰው ቁጥሩ ብዙ ነው። ለምን? የጸሎት መስመር ላይ ከምንሆንበት የቴሌቪዥን መስመር ላይ ሆነን እንደፈለግን ቢያገኘን ስለሚቀለው ነው። ቴሌቪዥን ሪሞት ኮንትሮል የሚባል መቆጣጠሪያ አለው። ይህም ስያሜ ዝም ብሎ ያለ ዓላማ የወጣ ስም አይምሰላችሁ። እጃችሁ ላይ ቀለል ባለ መንገድ ተሰርቶ የያዛችሁት ሪሞት ኮንትሮል ልክ እንደ ስሙ ከአንዱ ፕሮግራም ወደ ሌላው ፕሮግራም ከአንዱ ፕሮግራም ወደ ሌላው ፕሮግራም እያንከራተተ ጊዜያችንን በመብላቱ ሪሞት ኮንትሮል ያደርገናል። በቴሌቪዥን ኮንትሮል የተደረግነውን ያህል በጸሎት ኮንትሮል ወይም ቁጥጥር ስር ግን አይደለንም። እንግዲህ ይህ አንዱ ለሰው ልጅ ተግዳሮት የሆነና ሰው ከአምላኩ ጋር በጸሎት እንዳይገናኝ እንቅፋት የሆነ ሌላኛው መስመር ነው። ግን ዛሬ ሰው ከቴሌቪዥን በላይ ስልኩ ላይ ባለው መገልገያ በብዙ የሶሻል ሚዲያዎች ራሱን ከጸሎት እንዲያርቅ ተደርጓል። ታዲያ እነዚህ ሁሉ ሶሻል ሚዲያዎች የሚሰሩት በምንድን ነው ብላችሁ ብትጠይቁ ደግሞ አሁንም ለነዚህ የወጣላቸው ስም ዝም ብሎ እንዳልሆነ ታውቃላችሁ። ያም ኔትወርክ ነው። ኔትወርክ የሚሰራው ደግሞ በኢንተርኔት ነው። ታዲያ ለምን ይሄ ኔት የሚለው ቃል በዛ ብላችሁ አትጠይቁም? አዎ ጌታ ኢየሱስ ጴጥሮስን ለአገልግሎት ገና ሲጠራው አሳን የማጥመድን ያህል ሰዎችን እንደሚያጠምድ ነበር ስራ እንዳለው የነገረው። አያችሁ፣ ኔት ማለት መረብ ማለት ነው። ይህ በአየሩ ላይ የተለቀቀልን መረብ አንዴ ከያዘ ልክ አሳ ከተያዘበት መረብ ለመውጣት እንደሚያዳግተው አይነት ነው። እኛም ታዲያ በኢንተርኔት ውስጥ ባሉ የሶሻል ሚዲያ ኔትወርኮች ውስጥ አንዴ ከገባን መውጣት እንቸገራለን። መጸለይ አንችልም። እንደውም በአምላካችን ፊት በጸሎት ቀርበን ህልውና ውስጥ ገብተን በዚያ ውስጥ መቆየት የማንችል በጣም ብዙ ሰዎች ነን። ምክንያቱስ ያኛው ኔትወርክ አንዴ ከያዘን አያወጣንም። ስለዚህ ሰይጣን ይህንን መንገድ በጣም በብዙ አቅጣጫ ከጸሎት እንድንርቅ ከጸሎት መስመር እንድንወጣ ተጠቅሞበታል። እንግዲህ
ይህንን ሐሳብ ስናነሳ በጣም ብዙ ነገሮችን አብረን ማንሳት አለብን። በነገራችን ላይ ይህ የቴሌቪዥንም ቢሆን የሶሻል ሚዲያዎች ቢሆን በኔትወርክ ላይ ያሉ ነገሮች በጣም ጠቃሚ ነገሮች ናቸው። አሁን መረጃን ባጭሩ በቀለለ መንገድ በየቤታችን በእጃችን ላይ እንድናገኝ ረድቶናል። ችግሩ እሱ መረብ ሆኖ ይዞን የእግዚአብሔርን ጊዜ ስለተሻማብን በእግዚአብሔር ላይ ከመታመን ይልቅ በምንሰማቸው መረጃዎች ብዙ ስህተት ውስጥ ስለወደቅን ነውና አንዱ ይህንን ሐሳብ ያነሳንበት ምንድነው ጌታ ኢየሱስ ሁሉን ነገር ጸልዮ ነበር የሚያደርገው። ጸልዮ ይመርጣል፣ ጸልዮ ያገለግላል፣ ጸልዮ ይፈውሳል። ሳይጸልይ ምንም ነገር አያደርግም ተባባለ። የነ ሐዋርያው ጳውሎስንም አነሳን። እኛ ግን ጸልየን ከምንወስነው ይልቅ በሚዲያ አይተነው አምነነው የምንወስንባቸው ውሳኔዎች አስቸጋሪ ሰዎችና አስቸጋሪ ሁኔታዎች ላይ ይጥሉናል። ዛሬ በጣም በሚያሳምን ደረጃ ማስታወቂያዎች ኪሳችን ውስጥ ገብተው ገንዘባችንን መውሰድ ይችላሉ። በጣም ጤነኛ የሆነውን ሰዎች ታማሚ ነን ሊያስብሉን ይችላሉ። አሁንም አጨራሽ የኤአይ ደግሞ ቴክኖሎጂ እየመጣ ስለሆነ አንድ ሰው ያላረገውን እንዳደረገ እንድናምን ያላለውን እንዳለ እንድናምን ሁሉ ያደርጉናል። ስለዚህ የሚታመነውን እግዚአብሔርን ትተን የማይታመነው መረብ ውስጥ ተይዘናል ማለት ነው። ስለዚህ ጸልየን ከምንቀበለው፣ ጸልየን ከምናደርገው፣ ጸልየን ከምንወስነው ይልቅ አይተን ሰምተን የምንወስናቸው ነገሮች አስቸጋሪ ሁኔታ ውስጥና አስቸጋሪ ሰዎች ላይ ጥለውናል። እውነት ነው። ይሄ መንቃት አለበት ሰው በጣም እና ቅድም እንዳለው እንግዲህ ቴሌቪዥን የእርሱን ቪዥን ነው የሚሰጠን። ፕሮግራም የሆነውን ነገር ነው እኛ ውስጥ የሚከትብን። ብሮድካስት ያደርገናል፣ ይዞን ይወጣል። ሰው እኮ ዛሬ በቴሌቪዥን በሚያው ነገር ነው በቃ ልቡ ተሰቁ ምን አለ መቼ ነው ይሄን ኑሮ የምኖረው እያለ የጉጉትና ስሜታችንን የሚቀሰቅሱ ነገሮች። ስለዚህ በጣም ይሄ መስመር ከጸሎት አውጥቶናል፣ ከጸሎት መሰዊያችን ነቅሎናል። ይሄ እንግዲህ በብዙ አይነት መንገድ የሚነገር ቢሆንም እኛ ደግሞ እግዚአብሔር በሰጠን በዚህ ፕላትፎርም በዚህ ሚዲያ መስመር በእውነት መናገር አለ። ዛሬ የሚያዩን ሰዎች በቴሌቪዥን መስኮት ነው፣ ዛሬ የሚያዩን በስልካቸው ነው። እንደዚህ የሚጠቅሙ ነገሮች ልናገኝ እንችላለን። ግን ይሄው ራሱ ወደ ጸሎት እኛው ራሳችን ሰውን ወደ ጸሎት ካላረግ ነው እኛም ብቻ ቀኑን ሙሉ ቢያይ ምንድነው የሚጠቀም? መዝሙር ሲሰማ ቀኑን ሙሉ ቢያይ ምንድነው የሚጠቀመው? እና ያ ወደ እግዚአብሔር ልባችንን እንድንመልስ የሚያደርግ መሆን አለበት። ዛሬ በጣም ብዙ ሰው የጸሎት መሰዊያው ፈርሶበታል። እውነት ነው። የተሳሳተ መረብ ውስጥ ገብተን ተይዘናል ማለት ጌታ ኢየሱስ ጴጥሮስን እኮ ሰውን አጥማጅ አረጋለሁ ሲለው ትክክለኛ መረብ ውስጥ ሰዎች እንዲገቡ ነው። በተሳሳተ መረብ ውስጥ ገብተው እንዳይጠመዱ ነው። አሁን ግን የሚጠመደው ሕዝብ በጣም በዝቷል። አሁን እኛ አጥማጅ እንድንሆን የተፈለገው ለእግዚአብሔር መንግስት ነው። ከጥፋት ጋር አመጻ፣ ከኃጢአት፣ ከበደል፣ ከርኩሰት እንዲያመልጥ ነው። ወደ እውነት እንዲመጣ ነው። ዛሬ ግን ሰው በሶሻል ሚዲያ ቅድም እንዳልከው በኔትወርክ በቴሌቪዥን ሌላው የሚነግረውን እያየ የሌላውን ሐሳብ እዚህ ውስጥ ተጎስጉሶ ተሞልቶ ከዛ ያ እውነት ውስጡ ያለው እውነትን ሙጥጥ አርጎ ይደመስስና የሌላ ሰው ዕውቀት አእምሮ ውስጥ ይገባል። ስለዚህ ልክ ይመስለዋል። ያንን ልክ የመሰለውን ሐሳብ እያስተናገደ አንድ ሰው ብዙ ውድቀት ላይ ይገባል ማለት ነው። በትዳሩ፣ በኑሮ፣ በስራው ብዙ ውድቀት ውስጥ ብዙ የገባው ሰው ባየው በኔትወርክ ባየው ነው አስተካክሎ ማየት የማይችልበት በራሱ ውሳኔ ለመወሰን አቅም እንዳለው የሚያስብበት ዕውቀት ውስጥ ይገባና በጸሎት ተንበርክኮ እግዚአብሔር ወይ ይሄን ባደርግ ፈቃድ ነው ወይ? ለምሳሌ ወደዚህ ትዳር ውስጥ እንድገባ ያንተ ፈቃድ ነው ወይ ብሎ ሳይጠይቅ በኔትወርክ ወይ በሶሻል ሚዲያ ባየው ይወስንና ጥቂት ሳይቆይ ያ ትዳር ይፈርሳል፣ ያ ቢዝነስ ይፈርሳል። ብዙ ሰው የገባው የተሳሳተ መረብ ውስጥ ነው። መረቡ ደግሞ እሱን ማጥፊያ ሆነበት እንጂ እሱ የሚጠቀምበት አይደለም። ታንቆ የሚያዝበት ወደ ሌላ እንዳያስተውል አእምሮ አንድ ቀጥታ የሆነ ነገር ላይ ብቻ የሚዘረጋበት ያውም ለጥፋት የሆነ ለክስረት የሆነ ነገር ውስጥ የሚገባበት ይሆናል። ስለዚህ አስተካክለን መምረጥ መቻል አለብን። ይሄ ሚዲያ ወይም የምናየው ኔትወርኩ እኛን በተዛባ መልኩ አጥምዶ አንቆ የሚያስረን መሆን የለበትም። ገደብ ያስፈልገናል። ምናልባት ልናይ የተገባን ነገር አለ። በሶሻል ሚዲያ ወይ በቴሌቪዥን አስፈላጊ መረጃዎችን ለቀኑ የተገባውን ዓለም ምን ውስጥ አለች፣ ምን አይነት ነገር አለ፣ አሁን የሚጸለይበት ነገር አለ ወይ? እንደ አማኝ እንደ ክርስቲያን ልንመረምር የተገባን ብዙ ነገር አለ። ሰምተን አይተን
ይሄንን ምድር በጸሎት የምናግዝበትን ነገር እንድናገኝ ነው መረጃ ሊሆነን የተገባው እንጂ እኛ የጸሎት አቅማችን ተበልቶ ሌላ ዓለም ውስጥ እንድንገባ እንድንሸረሸር ይሄ ዕውቀት ወደኛ እንዲመጣ የእግዚአብሔር ፈቃድ አይደለም። መወሰድ እንዳይሆን ጥርግ አድርጎ ነው የሚወስደው። ጥርግ አድርጎ ይዞን ይሄዳል። ከዛ የተሳሳተ ግንዛቤና መረዳት ውስጥ ይከተናል። ስለዚህ እኛ ሌሎችን አጥማጆች ሳይሆን ተጠምደን የምንወሰድ እንሆናለን ማለት ነው። መረቡ የትኛው መረብ ውስጥ ነው መግባት ያለብን? ይሄ መረብ ለእኛ ማጥመጃ ጠላት ያዘጋጀልን ነው ወይስ ትክክለኛ መረብ ላይ ነው ያለነውን? አእምሮ እንዳለው ሰው ማሰብ መቻል አለብን። ካላሰብን ተጠምደን የምንሄድበት መጥፊያችን ይሆንብናል። ጊዜያችን ይበላል። አምልኳችን፣ በእግዚአብሔር ፊት ያለን የጸሎት ጊዜ ብዙ ነገራችን ይበላልና አእምሮ እንዳለው ሰው እስቲ ልክ ነኝ ወይ፣ ይሄ ነገር የማድረገው ልክ ነው ወይ ብለን ማሰብ መቻል አለብን ብዬ አምናለሁ። በጣም እንግዲህ አንዱ እንዳልሽው መወሰድ የለብንም። ካየንም ለኛ ሊጠቅመን በሚችል እንደዚሁም አይተን ነገሩን ወደ ጸሎት ልናቀርብ የምንችልበትን ነገር ልናይ ይገባናል። ስለ አየር ሁኔታ እናያለን፣ ስለ ዓለም ኒውስ ልናይ እንችላለን፣ ስለ ሀገራችን ነገር ልናይ እንችላለን። አይተን ምንድን ነው የምናደርገው? እና እግዚአብሔር ይርዳን። በይበልጥ ይህንን የሶሻል ሚዲያንና ቴሌቪዥንን ያመጣ ነው በቃ ለጸሎት ተቃራኒ የሆነ አስቸጋሪ የሆነ መሰናክል እሱ ነው። አንድ ሰው ቁጭ ብሎ ያን ሁሉ ሰዓት ስልኩ ላይ የሚያጠፋውን ያህል በእግዚአብሔር ፊት ማጥፋት አልቻለም። ይህን አድሚት ማድረግ አለብን። አይደለንም በቃ ስክሮል ስናረግ ነው የምንለው፣ ወደ ላይ ስናረግ፣ ግን በእግዚአብሔር ፊት ከእርሱ ጋር ስንገናኝ ገና ነው። ስለዚህ ጥፋተኞች ነን። ከዚህ በኋላ ደግሞ ያንን አይተን ጓጉተን ለጀመርነው ግንኙነት፣ ለጀመርነው ቢዝነስ፣ ለጀመርነው ገንዘባችን ላፈሰስነው አንድ ችግር ውስጥ ስንገባ ጌታ ሆይ ብለን ማማረር፣ ደግሞ ችግር ውስጥ ስንገባ እኮ መጮኻችን አይቀርም። በሰላሙ ጊዜ ለምን ከእግዚአብሔር ጋር አንቆራኝም ነው? ችግር የለውም እኮ እግዚአብሔር ችግርም ውስጥ ስንሆን ይሰማናል። ግን ለምን ይበላል ጊዜያችን የሚለውን እሱም ማሰብ አለበት። እንግዲህ ይህ እስካሁን የምንነግራችሁ ነገር ምን ያህል እየጠቀማችሁ እንደሆነ አናውቅም። ግን ጸሎትን ያስጣለን በጣም ብዙ ነገር እንዳለ ግን ልናውቅ ይገባናል። በጣም ከቆዩ የጥንት አማኝ ክርስቲያኖች አንደበት የማይጠፋ አንድ ቃል ነበር። ያም ልጸልይበት የሚል ቃል ነው። ማንኛውንም ነገር ከማድረጋቸው በፊት ሳይጸልዩበት ያንን ነገር አያደርጉትም። አሁን ግን አንድ ሰው ልጸልይበት ካላችሁ ጊዜ ስጠኝ እንደማለትም ሊሆን ይችላል። አያችሁ ምን ያህል እንደወደቅን። የመጀመሪያዋ ቤተክርስቲያን አማኞች ይህንን መርህ በጣም አጥብቀው ይከተሉት ነበር። በመጸለይ ማስቀደም ያለባቸውን ነገር ያስቀድሙም ነበር። የሐዋርያት ሥራ ምዕራፍ 13 ከቁጥር 2-3 እንደዚህ ይላል። እነዚህም ጌታን እያመለኩና እየጾሙ ሳሉ መንፈስ ቅዱስ በርናባስና ሳውልን ለኔ ለጠራኋቸው ሥራ ለዩልኝ አለ። እነርሱም ከጾሙና ከጸለዩ በኋላ እጃቸውን ጭነው አሰናበቷቸው ይላል። ከዚህ ቃል የምትረዱት ምንድን ነው? ቀዳሚው ነገር አምልኮ፣ ጾም፣ ጸሎት ነው። በዚህ መስመር ውስጥ ሲሆኑ ነው የመንፈስ ቅዱስ ድምጽ የመጣው። መንፈስ ቅዱስ ለስራው የለያቸውን ሰዎች ሲያውቁ ደግሞ አሁንም በመጣው መልእክት ላይ ከጾሙና ከጸለዩ በኋላ ነው እጅ ጭነው ያሰናበቷቸው። በዚህ ዘመን ደግሞ ተገላቢጦች ነው። እጆቻችንን ጭነን ካሰናበትናቸው በኋላ እነዛ በየአገልግሎቱ የሾምናቸው ሰዎች ቤተክርስቲያንን ሲያምሷትና ሲበጠብጧት ጾም ጸሎት እንይዛለን። ጌታ ሆይ ይሄ ሰው አስቸገረን፣ ይህን አስቸጋሪ ሁኔታ እንዴት እንፍታው እያልን እንጮሃለን። የተሳሳትነው አሁን አይደለም፣ አስቀድመን ስለማንኛውም እርምጃዎቻችን መጸለይ ነበረብን። ይሄ አሁን ያነሳሽልን የሐዋርያት ሥራ መልእክት በጣም እንደው ወደ አገልግሎት ወደ መንፈሳዊ ዘርፍ ደግሞ ብንገባ በጣም የምናየው ትልቁ ችግር ነው። እና አሁን ዛሬ በቃ ተቀብታል እየተባለ ሰው ሁሉ እጅ ይጫንበታል እና እግዚአብሔር መርጦሃል በቃ አገልግል እየተባለ ከትንሽ እስከ ትልቅ ቦታ ባሉ የመንፈሳዊ አገልግሎት ዘርፎች ላይ ሰዎች ይመደባሉ። ሰውየው እዛ ላይ ከወጣ በኋላ ነገሮች መስመር ይስታሉ። በዚህ ጊዜ እግዚአብሔር ሆይ በቃ
ንቀልልን እየተባለ ደግሞ መጾም መጸለይ ደግሞ ይጀምራል። ሐዋርያት እንደሱ አይደለም የሚያደርጉት። ሁልጊዜ ቅድሚያ የሚሰጡት ለአምልኮ፣ ለጸሎት፣ በእግዚአብሔር ፊት ለመቅረብ ነበር። በሚጸልዩበት ጊዜ እግዚአብሔር መናገር ይችላል። እግዚአብሔርን የምናገኘው መንፈስ ስለሆነ በዚህ መስመር ብቻ ነው የምናገኘው። ስለዚህ እግዚአብሔር ነገራቸው፣ በርናባስንና ጳውሎስን እኔ ለመረጥኳቸው ስራ ለዩልኝ። እንዲህ አይነት መልእክት መጥቶ በመጣው መልእክት ላይ እንደገና ደግሞ ጾም ጸሎት ይዘው ጸለዩ። የሚያስገርም እኮ ነገር እና ከጸለዩ በኋላ እጆቻቸውን ጭነው ለዩዋቸው ለስራው። ይሄ በጣም በዚህ ባለንባት ቤተክርስቲያን በዚህ ምድር በዚህ ዘመን የጠፋ ነገር ነው። በጣም ብዙ ሰዎች በሰው እንጂ ተመረጡት በመንፈስ ቅዱስ አልተመረጡም። እና መቆየት የሌለው ብዙ ችግር የምናየው ከዚህ የተነሳ ነው። ይጸልያሉ፣ መልእክትን ይቀበላሉ፣ የተቀበሉትን መልእክት መልሰው ይጸልዩበታል፣ ያረጋግጣሉ፣ እጆቻቸውን ጭነው ባርከው ይሰዷቸዋል። ታዲያ እንዴት ወንጌል አይሰፋም? አይሽ በርናባስ የሰራውን ስራይ፣ ጳውሎስ የሰራውን ስራይ ያንን ድምጽ በመስማት በመታዘዝ ጸልዮ በመሸኘት የሚደረግና እጅ መጫኑ ቀድሟል። አሁን በዚህ ዘመን በጣም ብዙ ሰው ነው እጅ የተጫነው። ጌታ መርጦኛል ይልሻል፣ እከሌኔ ቀባኝ ይልሻል። ምን ታረጋዋለሽ? እና የመንፈስ ቅዱስን ምርጫ ቤተክርስቲያን በዚህ ጊዜ ያላደረገችው የረሳችው እውነት ስለሆነ ወደዚህ እውነት መመለስ አለብን የሚለው ትልቁ ነጥብ ነው። እውነት ነው። አስቸጋሪ ሁኔታ እንግዲህ በቤተክርስቲያን ውስጥም የተፈጠረው አጸላላዩን ገልብጠን ስለምናደርገው ነው። እንዴት እንደሚጸለይም ስለማናውቅ መጽሐፍ ቅዱስንም ስለማናውቅ ነው። እንዴት ነበር ሐዋርያት ሲጸልዩ የነበረው? እንዴት ነበር ሲሰሩ ሲያገለግሉ የነበረው? በትክክል እኮ ብናውቀው ቃሉንም ማን መሾም አለበት የሚለውንም እናውቃለን። የሚመስለንን የወደድነውን ያሰብነውን ስንሾም ያ ሰው ለቤተ ክርስቲያን መጥፊያ ይሆናል። ብዙዎችን ያሰናክላል፣ መሰናክል ይሆናል። ከዛ ደግሞ ለራሱ ጥቅም የሚለፋ ይሆናል፣ ቤተ ክርስቲያንን የሚጠቅም አይሆንም። ስለዚህ አስቸጋሪ ሰዎች፣ አስቸጋሪ አገልጋዮች የሚመረጡት ወይም የሚሾሙት በእንደዚህ አይነት ካለመጸለይ በሚመጣ ምርጫ ስለሆነ ሰው ሲመርጥ አስቸጋሪ ሁኔታ ይበዛል፣ አስቸጋሪ ሰው ይበዛል። እግዚአብሔር ግን ጸልየው ሐዋርያት እንዳደረጉት ጸልየው ሲነግራቸው በርናባስና ጳውሎስን ለዩልኝ፣ እኔ ለመረጥኳቸው ስራ ለዩልኝ እንዳለ ዛሬ የማይናገርን ለምንድን ነው? ከጸለይን እከሌና ከሌል ለስራ ይፈልጋለሁ ብሎ የማይነግረን ስለማንጸልይ ነው። አስቸጋሪ ሰዎችን የምንሾመው ስለማንጸልይ ነው። የምንጸልይ ሰዎች ብንሆን ኖሮ አስቸጋሪ ሰዎችን አገልጋይ፣ ፓስተር፣ ነብይ እያልን አናወጣቸው። የምናወጣቸው ስለፈለግናቸው ነው። እኛ ለጥቅም ስለምንፈልግ ነው። ቤተክርስቲያንን የጥቅም መሳሪያ ስላደረግን ነው። ስለዚህ ይሄ የተሳሳተ ነገር የሚስተካከለው አሁንም በንስሐ በጸሎት ብቻ ነው። አስቸጋሪ ሁኔታ ቤተክርስቲያን ውስጥ እንዴት ሊታይ ይችላል? እንዴት ክርስቶስ የመሰረታት ቤተክርስቲያን በአስቸጋሪ ህዝቦች ትሞላለች? እኔ አስቸጋሪ ከሆንኩኝ አስቸጋሪ ማንነቴን ማመንና ንስሐ መግባት ነው ያለብኝ። እግዚአብሔር ዝም ስላለ አሁንም ይሄ አስቸጋሪ ማንነትን እየደገፈ አይደለም። አንድ ቀን ይመጣል። ሲመጣ የመጣ ቀን አንችለውም። ስለዚህ በንስሐ አሁን ቀን እያለ እንድናስተካክል ነው እንደነዚህ አይነት መልእክቶችን እግዚአብሔር እየተናገረን ያለው። አስቸጋሪ ሁኔታዎች መብዛት የለባቸውም። ከስር ለሚመጣውም ትውልድ እንቅፋት መሆን የለባቸውም። አስቸጋሪ ሰዎች ራሳቸውን ስናስተላልፈው ከባለፈው ጊዜ ጀምሮ ስናስተላልፈው እንደነበረው አስቸጋሪ ሰዎች እኔ አስቸጋሪ ነኝ እያሉ ምናልባት ቦታቸውም ካልሆነ መልቀቅ ነው ያለባቸው። እየለቀቁ አስቸጋሪ ያልሆኑ እግዚአብሔርን የሚፈሩ አገልጋዮች፣ እግዚአብሔር የለያቸው አገልጋዮች መሾም አለባቸው። ባንፈልግ እንኳን እግዚአብሔር ራሱ ይመጣል። በርናባስና ሳውልን ለጠራቸው ስራ ለዩልኝ እንዳለ ለቤቱ የሚቀና እግዚአብሔር ራሱ መለየት ይጀምራል። ያ ወንፊት የመጣ ጊዜ ደግሞ ችግር ይፈጠራል። ስለዚህ እግዚአብሔር የሚናገረን ዛሬ እንድናስተካክል ነው፣ እንድንጸልይ ነው፣ ጸልየን እንድናደርግ ነውና ለመጸለይ ለዚህ እንድንነቃ እግዚአብሔር ራሱ ያግዘን። በጣም አሜን። እንግዲህ በአጠቃላይ አሁን በቤተ ክርስቲያን ያሉ አገልጋዮች ምዕመናን እየተቸገሩባቸው ያሉ አገልጋዮች ካሉ ይፈትሿቸው። ጸልየው አይደለም የተቀበሏቸው፣ እጅ ጭነው ነው የተቀበሏቸው። መንፈስ ቅዱስ መርጧቸው ወይም ለይቷቸው አይደለም። ዛሬም ግን ጌታ መለየት ይችላል። ጌታ ሆይ እባክህን ለዚህ አገልግሎት ሰው ስጠን፣ እባክህ ማንን ነው የምትለየው ለዚህ አገልግሎት? እንዲህ አይነት ጸሎት መጸለይ ካቆምን በጣም ቆይተናል። እንደውም ቅድም አልሽን ድሮ አማኞች ልጸልይበት ይላሉ። የትኛው ነው? አሁን ግን ልጸልይበት
ጊዜ ላስብበትም እንደማለት ነው። ልጸልይበት ሂዱና ይጸልዩበታል። ከእግዚአብሔር ምሪትን ይቀበላሉ። አሁን ጥቂት ከዚህ ቀጥሎ እናየዋለን በሐዋርያው ጳውሎስ ውስጥ ይህን ነገር እና በጸሎት ብዙ ነገሮችን መፍትሄዎችን እናገኛለን። ለዚህ ነው ይህን ትምህርት ከጀመረበት ጊዜ ጀምሮ በይበልጥ ባለፈው ሳምንት ያነሳ ነው ምንድነው በቃ ጸልየን ስላልሆነ ነው አስቸጋሪ ሰዎች የገጠሙን። ጸልየን ስላልሆነ ነው አስቸጋሪ ሁኔታ ውስጥ የገባ ነው። ይህንን አድሚት ማድረግ አለብን እና እግዚአብሔር ይህንን በንስሐ እንዳልሽው አሁን አስተካክለን በቤተ ክርስቲያንም ውስጥ ቢሆን በሌላውም ህይወታችን ውስጥ መፍትሄን እንድናገኝ የምንችለው። የሐዋርያው ጳውሎስ ህይወቱም አገልግሎቱም በጸሎት መስመሩን የጠበቀ ሰው ነበር። ሳይጸልይ ፈጽሞ ማንኛውንም ነገር አያደርግም ነበር። ለአገልግሎቱ እንኳን ለመንቀሳቀስ የጌታን መንፈስ እየጠየቀ ነበር የሚንቀሳቀሰው። ታዲያ አንዳንዴ ለመንፈሳዊ አገልግሎት እንኳን ሳይቀር ጳውሎስ ለመሄድ ያሰበበትን ቦታ መንፈስ ቅዱስ ይከለክለው ነበር። ምክንያቱም መንፈስ ቅዱስ ሁሉን አዋቂ መንፈስ ነውና አገልጋዮቹ ፍሬያማ የሚሆኑበትን አቅጣጫ ያመለክታቸው ነበር። ሐዋርያት ሥራ ምዕራፍ 16 ከቁጥር 6 እስከ 10 ያለውን ቃል እናንብበው። ጳውሎስና ባልደረቦቹ ቃሉን በኢስያ እንዳይሰብኩ መንፈስ ቅዱስ ስለከለከላቸው በፍርግያና በገላትያ አገር አልፈው ሄዱ። ወደ ሚስያም በተቃረቡ ጊዜ ወደ ቢታንያ ሊገቡ ሞከሩ፣ ነገር ግን የኢየሱስ መንፈስ አልፈቀደላቸው። ስለዚህ በሚስያ በኩል አድርገው ወደ ጢሮአዳ ወረዱ። ጳውሎስም ሌሊቱን በራእይ አንድ የመቄዶንያ ሰው ቆሞ ወደ መቄዶንያ ተሻግረህ እርዳን ብሎ ሲለምነው አየ። ጳውሎስ ይህን ራእይ ካየ በኋላ እግዚአብሔር ወንጌልን እንድንሰብክላቸው ጠርቶናል ብለን በመወሰን ወዲያው ወደ መቄዶንያ ለመሄድ ፈለግን ይላል። ለወንጌል ሥራ እንኳ የመንፈስ ቅዱስን ምሪት ለማግኘት ጸሎት ካስፈለገ ለትዳር ምርጫችን፣ ለንግድ ሽርክናችን፣ ለምናስባቸው ነገሮች እንዴት መጸለይ አይገባንም? እንግዲህ የዛሬው መፍትሄ ሐሳብ ነው ተብሎ የቀረበልን ነገር ኢየሱስም ሆነ ሐዋርያቱ አስቸጋሪ ሰዎችንና አስቸጋሪ ሁኔታዎችን የሚያልፏቸው አስቀድመው ስለጸለዩባቸው ነው። ታዲያ በፕሮግራማችን መግቢያ ላይ እንደነገርናችሁ ጸሎት ከአስቸጋሪ ሰዎችና አስቸጋሪ ሁኔታዎች ማምለጫ ብቻ ሳይሆን ያንን አስቸጋሪ ሰው ይሁን ወይም ሁኔታን ማለፍ የምንችልበትን ጥበብ እና ጸጋ መቀበያም ጭምር ነው። እንደ ሐዋርያው ጳውሎስ መሄድ የሌለብን ቦታ ከሆነ አስቀድሞ መጸለያችን መግባት ወደ ሌለብን ቦታ እንዳንገባበት ይከለክለናል። በዛው ልክ ደግሞ ሐዋርያው ጳውሎስ ወደ ሮም ከሄደ እስራት እንደሚጠብቀው ነቢዩ አጋቦስ ትንቢትን ሲናገር ጳውሎስ የመለሰው መልስ አስታውሱ። የሐዋርያት ሥራ ምዕራፍ 21 ከቁጥር 13 እስከ 14። ጳውሎስ ግን ለምን እንዲህ እያለቀሳችሁ ልቤን ተባቡታላችሁ? እኔ መታሰር ቀርቶ ስለ ጌታ ኢየሱስ ስም በኢየሩሳሌም ለመሞት እንኳ ዝግጁ ነኝ አላቸው። ምክራችንን አልቀበል ስላለን እንግዲህ የጌታ ፈቃድ ይሁን ብለን ተው ነው አለ። ጳውሎስ እስራትን ሳይሆን ሞትን እንኳ ለኢየሱስ ስም ሲል ለመሞት ያዘጋጀው ጸሎት ነበር። አያችሁ፣ ጸሎት ከአስቸጋሪ ሁኔታዎች ማምለጫ ብቻ ሳይሆን በአስቸጋሪ ሁኔታ ውስጥ እንኳ ድፍረትን፣ ጥበብን፣ ጭካኔን የሚሰጥም ጸጋን የመቀበያ መስመር ነው የምንለው ለዚህ ነው። ይሄ በይበልጥ አሁን ያነበብሽልን የሐዋርያው ጳውሎስ በነቢዩ አጋቦስ በኩል የመጣለት ትንቢት የጳውሎስን መታጠቂያ ወሰደ፣ እጁና እግሩን አሰረና ይህ ሰው እስራት በሮም ይጠብቀዋል፣ ይህን መታጠቂያ የሚታጠቅ ሰው ብሎ ተነበየ። ይሄ እንግዲህ ጌታ ምስጢርን ገለጠለት። በቃ ወንድማችን ጳውሎስ እንዳይታሰር ብለው በቃ ወደ ሮም እንዳይሄድ ለመኑት። እያለቀሳችሁ ለምንድን ነው ወዴን የምታባቡት? እና ለጌታ ኢየሱስ እኮ ለመታሰር አይደለም የሚሄደው፣ ለመሞት። አይሽ ጸሎት እንዴት እንዳጠነከረው እንዴት እንዳበረታው። አዎ አስቸጋሪ ሁኔታ ነው የሚገጥመው፣ ግን ያ ጸሎት እንዲጋፈጥ ረድቶታል።
በጣም በእውነት እግዚአብሔር ይርዳን። በጣም በእውነት ስለማንጸልይ ግን በቃ ያችን ነገር እንዲያስመልጠን በሚል ነው ሁሉ ጊዜ ጸሎትን እንደው አሁንም ያንን የምንደጋግመው ሰዎችን ወደ አስቸጋሪ ሁኔታና ሰዎች ጋር የወደቃችሁ ስላልጸለያችሁ ነው ስንል ከዛ ነገር ለማምለጫ ብቻ ጸሎትን እንዳይጠቀሙበት ነው። እግዚአብሔር አስቸጋሪ ሰው ይመጣብሃል። ያንን አስቸጋሪ ሰው ግን በዚህ መልክ ልታሸንፈው ትችላለህ፣ ወይም ሁኔታውን በዚህ ተጋፍጠህ ታልፈው። እንግዲህ ለመታሰር ሲባል ነው ለመሞት ዝግጁ ነኝ፣ ጸሎት ነው ይሄንን ሰው ያጠናክራል። እውነት ነው። እኛ ራሳችን እኮ አስቸጋሪ ሁኔታዎች፣ አስቸጋሪ ሰዎች ሲገጥሙን ሳንጸልይበት የተጎዳንበትን ጊዜ እናስታውሳለን። አስቸጋሪ ሁኔታ ሲገጥመን በጸሎት ሳናልፍ እንዴት እንደተጎዳን እናስታውሳለን። አስቸጋሪ ሰዎች ሲገጥሙን ስላልጸለይንበት ብዙ እንዴት እንደተጎዳ ዋጋ ያስከፍላል። በብዙ ዋጋ መክፈል ነው ወደ ትክክለኛ መስመር የሚገባው። ስለዚህ አስቸጋሪ ሰዎች የገጠሙን ሰዎች አስቸጋሪ ሁኔታውን ሲገጥመን አስቸጋሪ ሰዎች ሲገጥሙን ቶሎ ወደ ጸሎት ብንሄድ ነው መፍትሄ የሚፈጥንልን። ካለበለዛ አስቸጋሪ ሰዎች ጋር ስንታገል እሱ እኮ እያልን ፐርሰናል ስናደርገው ከእነሱ ጋር ስንዋጋ ውጊያችን የስጋና የደም ይሆናል። ስለዚህ ውጊያችንን የተበላሸ የውጊያ ስልት እንድናደርግ የሚያስገድደን የእውቀት ማነስ ነው። ለዚህ ነው የእግዚአብሔር ሕዝብ እውቀትን በማጣት የሚጠፋ እንደሆነ የተነገረው። ዛሬም ቢሆን የምንሰማው እውቀት እንድናገኝ ነው። ውጊያችንን ከስጋና ከደም ወይ ከሰዎች ጋር እንዳናደርገው ውጊያችንን በስጋ ለባሽ ከሚሰራው ከክፉ ጋር እንደሆነ አተኩረን አሻግረን እንድንረዳ የሚያግዘን በጸሎት ስንቀርብ ነው። በዚህ ሊዋጋን ወይ ሊታገለን አስቸጋሪ ሆነን በመጣው ሰው ውስጥ ማን ነው ይሄን ስራ እየሰራ ያለው? ማን ነው ይሄንን ሰው እንዲህ አይነት ባህሪ እንዲኖረው ያደረገው? ከሰውየው በስተጀርባ ያለውን የክፉን እውቀት ያንን እያፈረስን መጸለይ እንችላለን። ጸሎቱን ራሱ እንዴት እንደምንጸልይ ስለማናውቅ እኮ ነው በአስቸጋሪ ሁኔታ ውስጥ የምንጠመደው። ስንጸልይ እንዴት እንደምንጸልይም እውቀት እናገኛለን፣ ማስተዋል እናገኛለን። ባለማወቅ የምንጸልየውን አጸላላይን አስተካክለን እንድንጸልይ የእግዚአብሔር መንፈስ ይረዳናል። ስለዚህ ጸሎት በጣም መስመራችን እንድናስተካክል ስለሚያግዘን ከአስቸጋሪ ሰዎች ጋር ከመጣላት ከመጋፈጥ ከነሱ ጋር ከመዋጋት አስቸጋሪ ሁኔታ ውስጥ ነኝ ያለሁት ብለን ለእግዚአብሔር ብንነግረው መውጫውን ልክ አሁን ጳውሎስ አልተደናገጠም ወይም አልፈራም። ያደረገው ምንድነው? ልሞት እንኳን ተዘጋጅቻለሁ፣ ለስሙ እኮ ለመሞት ተዘጋጅቻለሁ። እንዲህ ያለ ውሳኔና ጭካኔ እንዲኖረን ያደርገናልና መጸለይ በአግባቡ መጸለይ ትክክለኛ እውቀት አግኝቶ መጸለይ ተገቢ ነው። በጣም ሶስት ነገሮችን አሁን እንዲሁ በማጠቃለሉም ወደ አእምሮ የመጣው ነገር ምንድነው? አንደኛው ገና አስቸጋሪ ሰዎችና አስቸጋሪ ሁኔታዎች ውስጥ ያልገቡ ሰዎች እየሰሙን ይሆናል። እነዚህ ሰዎች በጣም እድለኞች ናቸው። የትኛውም ሊያስቡት ወይም ሊያደርጉት ያሰቡትን ነገር እግዚአብሔር ሆይ በፊት ለፊቴ ባለው ነገር በዚህ ጉዳይ ላይ በአስቸጋሪ ሁኔታ ውስጥ በአስቸጋሪ ሰዎች እጅ መውደቅ አልፈልግም። ምንድነው ያንተ ፈቃድ? አንተ ከሌለህበት ከዚህ ነገር እንድታድነኝ እፈልጋለሁ፣ ያንተ ፈቃድ ብቻ እንዲሆን ብለው የመጸለይ እድል አላቸው። ይሄን እውቀት ያገኛሉ። አዎ። ሁለተኞቹ ደግሞ አልጸለዩበትም። በዚያ ነገር ላይ በቃ መሆን አለበት ብለው አስበው ገቡበት። ሲያዩት በአንድ አስቸጋሪ ሰው እጅ ወደቁ፣ ወይም ጉዳያቸው በአንድ አስቸጋሪ ሁኔታ ውስጥ ወደቀ። ስለዚህ አሁን በእግዚአብሔር ፊት እያጉረመረሙ ያሉ ሰዎች እያዳመጡን እንደሆነ ገምታለሁ። እነዚህ ሰዎች ቅድም እንዳልሽው በንስሐ እግዚአብሔር ሆይ አንተ የለህበትም፣ ይሄ የኔ ጥፋት ነው፣ አንተን ብሌም አላረግም፣ አንተን አልወቅስም፣ እኔ ነኝ ተጓጉቼ ተንቀጭቅዤ የገባሁት ውስጥ አስወጣኝ፣ በቃ አልችልም፣ አቅም እንድትሰጠኝ እፈልጋለሁ ብለው ማሰብ አለባቸው። ሶስተኞቹ ሰዎች ሂደቱ ላይ ያሉ ሰዎች ናቸው። ሳይጸልዩበትም ገብተውበታል። ገናም ደግሞ በአስቸጋሪ ሁኔታና ሰዎች እጅ አልወደቁም ገና እና ይሄ ነገር አሁን ሲሰሙት ይሄን ነገር እኮ አልጸለይኩበትም ግን ጀምሬዋለሁ፣ ግን አስቸጋሪ ሁኔታ ውስጥ ገና አልወደቅኩም የሚሉ ሰዎች አሉ ይመስለኛል። እነዚህ ሰዎች አሁኑኑ እግዚአብሔር እንኳን ምናልባት የተወሰነ ገንዘብ ከፍለው ሊሆን ይችላል፣ የተወሰነ የግንኙነት እርምጃ ሄደው ይሆናል። ግን እግዚአብሔር ፈቃድ አይደለም ቢላቸው እርግጠኞች ናቸው ወይ ሊያቆሙ? ገባሽ? የለሁበትም፣ የጀመርከው ነገር ትክክል አይደለም፣ አስቸጋሪ ሁኔታ ውስጥ ትገባለህ፣ ግን አቁም ቢላቸው እሺ ይሉታል ወይ? እንግዲህ እነዚህ ሶስት ሰዎች መፍትሄው እጃቸው ላይ ነው ያለው እና
በዚህ መልክ ይህንን መልእክት የመጀመሪያውን የጌታችንን መፍትሄ ሐዋርያትም የተጠቀሙበት የመጀመሪያውን ቤተክርስቲያን የተጠቀመችበትን መፍትሄ በዚህ መልክ ነው እንግዲህ የምናቀርበው። እንግዲህ በእንደነዚህ አይነት ውድቀት ውስጥ ሳያውቁም ለገቡት አውቀውም ወይ ግንዛቤ ማጣትም ኖሮ በእንደዚህ አይነት ድካም ውስጥ ላሉ በጸሎት ብንረዳቸውና በዚህ ነገር መንቃት እንዲሆንላቸው በእግዚአብሔር ፊት መታገዝ እንዲሆንላቸው በጸሎት ብንረዳቸው ደስ ይለኛል። እግዚአብሔር አምላካችን ሆይ በፊትህ ስለተናገርከን፣ ስለመከርከን፣ ስለ ቃልህ እናመሰግናለን። አስቸጋሪ ሁኔታ ውስጥ ስንገባ፣ በአስቸጋሪ ሁኔታ ውስጥ ስናልፍ፣ አስቸጋሪ ሰዎች ሲገጥሙን፣ እኛም አስቸጋሪዎች ስንሆን እንዴት ማለፍ እንዳለብን፣ ከዚህ ነገር እንዴት መውጣት እንዳለብን በጸሎት ብቻ እንደሆነ ይሄን መክረህናል። በዚህ ምክር ውስጥ እንድንቆም በጸሎት መበርታት እንድንችል እንዳንጸልይ በራሳችን ውሳኔ ልክ መስሎን የሄድንባቸው መንገዶች እንድናደርግ ከሚያስገድደን ተጽዕኖ ወጥተን የምንጸልይበት ግንዛቤ ማስተዋል ለቀህልናል። በዚህ በሰማነው የእውነት ቃል እንድንጠበቅ በመንፈስህ እንድትረዳን እንጠይቀሃለን። አስቸጋሪ ሁኔታዎችን ማሸነፍ እንድንችል፣ በጸሎት ማለፍ እንድንችል፣ በጸሎት መብለጥ እንድንችል፣ በጸሎት አቅም እንድናገኝ፣ አስቸጋሪ ሁኔታዎችን ለማሸነፍ በጸጋ እንድትረዳን እንጠይቀሃለን። በዚህ ደግሞ የደከሙ በዚህ ትግል ውስጥ ያሉ በአሁን ሰዓት ባለባቸው ትግልና ሁኔታ ውስጥ ለማሸነፍ ተሳስተውም ለገቡ በንስሐ ለመመለስ አቅም ካንተ ዘንድ እንዲያገኙ በጸጋ መታገዝ እንዲሆንላቸው እግዚአብሔር ሆይ እንድትረዳቸው እንለምናለን። ማንም እንዲወድቅ በድካም እንዲጠፋ የማትፈልግ ጌታ ስለሆንክ በምሕረትህ አግዘን የሚሉህን ሁሉ አቤቱ እንድትሰማቸው እንለምናለን። እግዚአብሔር ሆይ ደካማውን ብርቱ የምታደርግ አንተ ነህ። በዚህ ሰዓት በማያውቁት ተጽዕኖ ስር የገቡ፣ በጠላት ተጽዕኖ ስር የገቡ፣ ባዩት በሶሻል ሚዲያ ምክንያት የገቡ፣ በተለያየ ስራት የታሰሩ መፈታት እንዲሆንላቸው፣ ማምለጥ እንዲሆንላቸው፣ በንስሐ ለመመለስ አቅምና ዕውቀት እንዲያገኙ፣ የጸሎት አቅምም እንዲያገኙ በመንፈስህ እንድትረዳቸው እነዚህን የደከሙ በብዙ ትግል ውስጥ ያሉ ወገኖቻችንን በፊትህ እርዳቸው እያለን እንለምንሃለን። ጌታ ሆይ እኛም ስለበቃን አይደለም፣ እኛንም አግዘህን ነው በዚህ ነገር ላይ ያነቃህን። ስለዚህ እኛን እንደረዳህ እነሱንም እርዳቸው እንልሃለን። ስለሰጠህን ስለዚህ ጊዜ እናመሰግናለን። በጌታ በኢየሱስ ስም አሜን አሜን። ይነቃቃ ስጸልይ እንባዬ የሚደርቃ ስጸልይ ሁሌ በረታለው ስጸልይ ኃይልን አገኛለሁ ስጸልይ ቋጠሮ ይፈታ ስጸልይ መዝጊያው ይከፈታል ስጸልይ ሁሌ እጽናናለሁ ስጸልይ እረፍት አገኛለሁ ስጸልይ ዲያብሎስ ይወድቃል ስጸልይ ስፍራውን ይለቃል ስጸልይ ድልን አገኛለሁ ስጸልይ ሐሴት አደርጋለሁ ስጸልይ ቃሉን እረዳለሁ ስጸልይ አስተውለዋለሁ ስጸልይ እምነት እሞላለሁ ስጸልይ ሁሌ እደሰታለሁ። ለአንድ ክርስቲያን በኢየሱስ ለዳነ የዘላለም ሕይወትን ላገኝ ትልቁ ዋና ለወጡ ትልቁ ነገር ነው። ጸሎት ትልቁ ዋና ለወጡ ትልቁ ነገር ነው። ለአንድ ክርስቲያን በኢየሱስ ለዳነ የዘላለም ሕይወትን ላገኝ ጸሎት ትልቁ ዋና ለወጡ ትልቁ ነገር ነው። ዋና ላይ ወጡ ትልቁ ነገር
በዚህ ምድር ላይ እንዴት ሳልጸልይ የእርሱን ፊት ሳላይ ድምፄን ሳሰማው ድምፁን ሲያሰማኝ ጸሎት ብቻ ነው ሊያስተማኝ ድምፄን ሳሰማው ድምፁን ሲያሰማኝ ጸሎት ብቻ ነው ለኔ አስተማማኝ ስኖር ከጌታ ጋር በዚች ምድር ላይ እንዴት ሳልጸልይ የእርሱን ፊት ሳላይ ድምፄን ሳሰማው ድምፁን ሲያሰማኝ ጸሎት ብቻ ነው ሊያስተማማኝ ድምፄን ሳሰማው ድምፁን ሲያሰማኝ ጸሎት ብቻ ነው ለኔ አስተማማኝ በቃሉ ነግሮኝ ወደ እኔ ጩኽ ብሎ መልስ እንዲሰጠኝ በራሱ ምሎ እኔም በፊቱ ተንበረከኩኝ ታላቅና ኃይለኛ ነገር አየሁኝ በሬን ዘግቼ በስውር ለምኜው በግልጽ ከፍሎኝ ጌታን ታምኜው በቃሉ ነግሮኝ ወደ እኔ ጩኽ ብሎ መልስ እንዲሰጠኝ በራሱ ምሎ እኔም በፊቱ ተንበረከኩኝ ታላቅና ኃይለኛ ነገር አየሁኝ በሬን ዘግቼ በስውር ለምኜው በግልጽ ከፍሎኝ ጌታን ታምኜው ስጸልይ ነፍሴ ይነቃቃል ስጸልይ እንባዬም ይደርቃል ስጸልይ ሁሌ በረታለሁ ስጸልይ ኃይልን አገኛለሁ ስጸልይ ቋጠሮ ይፈታል ስጸልይ መዝጊያው ይከፈታል ስጸልይ ሁሌ እጽናናለሁ ስጸልይ እረፍት አገኛለሁ ስጸልይ ዲያብሎስ ይወድቃል ስጸልይ ስፍራውን ይለቃል ስጸልይ ድልን አገኛለሁ ስጸልይ ሐሴት አደርጋለሁ ስጸልይ ቃሉን እረዳለሁ ስጸልይ አስተውለዋለሁ ስጸልይ እምነት እሞላለሁ ስጸልይ ሁሌ እደሰታለሁ ውድ የዝግጅታችን ተከታታዮች ስለነበረን ጊዜ እግዚአብሔርን እጅግ አድርገን እናመሰግነዋለን። እንግዲህ በዚህ ሳምንት በጸሎት የምንተጋበት በጸሎት በእግዚአብሔር ፊት ነገሮቻችንን የምናስቀይርበት ጊዜ እንዲሆንልን እግዚአብሔር በጸጋው ያግዘን። ሁላችን በጸሎት እንበርታ። የሚቀጥለው ሳምንት እስከምንገናኝ ጌታ ከሁላችሁ ጋር ይሁን። በሰላም ቆዩ።